አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። በመጽሐፈ ኢዮብ ምዕራፍ 33 ላይ የሚናገረው ነገር አለ። እግዚአብሔር በአንድም መንገድ ወይም በሌላም መንገድ ወይም በህልም ይናገራል ይላል። በአንድ መንገድ ወይ በሌላ መንገድ ወይም በህልም ይናገራል። ስለዚህ በህልም ውስጥም መረጃ እናገኛለን ማለት ነው። ስለዚህ አስቀድመን መንፈሱ ከሚያጠምዳቸው ወጥመዶች ውስጥ እናመልጣለን። ዛሬ መጸለይ ስንጀምር፣ መስገድ ስንጀምር የሚታዩን ምን አይነት ችግር እንዳለ እንኳ በህሊናችን ውስጥ እየገመትን ያለው እኔ ሳላቀው ይሄን ያህል ጊዜ ያደፈጠ ጠላት መኖሩን አሁን አውቄያለሁ የምንልበት ደረጃ ላይ እየደረስነው ለእግዚአብሔር የነገውን ጊዜ ለሱ ፈቃድ መስጠት ስለጀመርን ነው። የሚጸልይ ሰው የነገውን ፈቃድ ለፈጣሪ አምላክ ይሰጣል። በዚህ መካከል እሱ ደግሞ መረጃ ይሰጠናል ማለት ነው። መረጃዎቹ አንዳንድ ሁኔታዎች ስናይ ያደረብንን መንፈስ መለየት ነው። የነገውን በጎ ፈቃድ ለማግኘት ዛሬን መንፈስ መለየት፣ በውስጣችን ምን አይነት መንፈሶች አሉ፣ ዘርፋቸው የበዛ ብዙ አይነት እና በጣም በረቀቀ ሁኔታ ስልታቸውን አዳብረው ማንነታችን እስኪጠፋ ድረስ የሚፈታተነ ኃይል አለ። ያንን መለየት ነው። በነገ በጎ ፈቃድ ውስጥ የእግዚአብሔር ፍቅር ሲታይ ህይወታችን ውስጥ ያለውን አስጨናቂ ነገር እንድናውቀው ይረዳናል። እግዚአብሔር ለነገው ካሰበ ዛሬ እኛ የምናስበውን ጊዜ እሱ ተጋራ ማለት ነው። ተካፈለልን። ሲካፈልልን ሊያደናቅፈን የነበረው፣ ሊያስረን የነበረው፣ ሊያፈዘን የነበረውን ጠላት ተወዲሁ የዲያብሎስን ኃይል ማለት ነው ይሰብርልናል። ከዛም ውስጥ አንዳንድ መረጃዎች እናገኛለን። ለምሳሌ ውሻ ሲነክስ የምናይ ከሆነ ከወዲሁ ስለ ነገው ነገር እግዚአብሔር ነገረም ማለት ነው። የውሻ መንከስ ማለት ክፉ መናፍስት ወደ ቤታችን ኑሯችን ውስጥ ገብቷል። ውሻው አተረጓጎሙ ሁለት አይነት ነገር ነው። አንደኛ ውሻ ከሰው ቤት ደጅ የማይጠፋ ነው። ከሰው ጋር ኗሪ የሆነ አካል ነው። ስለዚህ ከቅርብ ያው ኗሪ አይደለም ውሻ ከቅርብ በቃ ከቅርብ ከሆነ ዘመድ፣ ቤተሰብ፣ ጓደኛ የተላከ መንፈስ ነው ማለት ነው። ኗሪ ስለሆነ ውሻ አንዳንድ ጊዜ ተኩላ፣ ጅብ ምናምን እናያለን። ይሄ ለነገው እንቅፋት የሚሆን መንፈስ ነው። ዛሬ ጅብ ሲያባረረኝ አደረ ብለን ዝም ብለን ነው የምንወጣው። ለነገው እግዚአብሔር ሆይ ይሄንን ክፉ ጠላት አስወግድልን ብለን አንጸልይበትም። በህልም አይቼ ዛሬ ጅብ ሲያባረረኝ አደረ ምናምን ይባላል። ይሄ የውጭ መንፈስ ነው። ይሄ ደግሞ ሁለት አይነት ነው። በጣም ጨካኝ የሆነ ክፉ የሆነ መንፈስ ወደ ቤታችንና ወደ ኑሯችን ገብቷል። የነገውን አካሄዳችንን ሊያበላሽ ነው። ወይ ቡዳ ሊሆን ይችላል፣ ወይ መተት ሊሆን ይችላል። ዞሮ ግን ጠላት በዛ መኝታ ላይ አለ። እግዚአብሔር እየነገረን ነው፣ ግን እኛ አልገባንም። አተረጓጎማችን ከቅዠት አንጻር ስለምንገነዘብ በረቀቀ ሁኔታ የመናፍስቱ ስልት ውስጣችን ቦታ እንደያዘ አልተረዳነውም። አንዳንድ ጊዜም ደግሞ ሸረሪቱንም ጊንጡንም እናያለን። ውቃቢ አምላክ ተቆጥቶናል ብለን ቡና እናፈላለታለን። ከዚህ በኋላ ከፍተኛ የሆነ ቦታ በስፋት የነገውን እንቅፋት በራሳችን ተጨማሪ ግብር ሰጠነው ማለት ነው። ዛሬ ሲያቃዠኝ አደረ የሆነ ገደል ምናምን ሳያደርኩ እንላለን አንዳንድ ጊዜ። ይሄ የተለመደ ነገር ነው። በመሆኑም ይሄ ቤት በደንብ ቡና አልተፈላለትም፣ በቀን 3 ጊዜ ይፈላ ይባላል። ቅዠቱን ለማባረር ማለት ነው። የቤቱን የመንፈስ ሸክም ለማስወገድ ቀጥታ ከጣዖት ጋር የተያያዘ አካሄድ እናቶቻችን ሄዱና ከዛ በኋላ የነገው ነገር በሙሉ እንቅፋት ሆነ። በውስጣችን ከገባ በኋላ ነገ ጌታ ቢፈቅድ የሚለውን ቃል አናወጣትም። ይሄን አደርጋለሁ፣ ይሄን እሰራለሁ፣ ይሄን
በዚህ መንገድ እሄዳለሁ፣ እከሌን በእንዲህ መንገድ አጠቃለሁ፣ በዚህ በኩል ደካማ ጎኑን አገኛለሁ ብለን ስለምንደክም ያ ሁሉ ተያይዞ የነገውን ጊዜ ደስታ ሳናገኝበት እረፍት ሳይኖረን መንፈሳችን ሳይጽናና በተለይም የእግዚአብሔርን ደስታ ሰላማዊውን ሕይወት ሳንቀምሰው ሁል ጊዜ እንደተሳቀቅን ዘመናችን ያልፋሉ። እሺ መምህር፣ በብዛት እኔ ህልም ማየው ራቆቴ ሆኜ ነው። በሰዎች መሀል ሆኜ ወይም የውስጥ ልብስ እንደዚህ ለብሼ ወይም ደግሞ የተቀዳደደ ልብስ ለብሼ ነው በሰዎች መሀል የምታየው። ከዚህ 3 ጊዜ እንዲተደጋጋሚ አይቻለው ማለት ነው። እና ሰዎቹ አብዳለች እያሉ በቃ ሰው ከንፈራቸውን እየመጠጡብኝ ነው የሚያልፉት ማለት ነው። አብዳለች ይሉሽ በህልም ነው አይደለ? አዎ በህልም አብዳለች እያሉ ወይን አበደች ምናምን፣ ወይን አበደች እቺ ልጅ ምናምን እያሉ ከንፈራቸው እያማጠጡ ይሄዱብኛል ማለት ነው። ማንም ሰው አይጠጋኝም። የምታውቂያቸው ሰዎች ናቸው? አላውቃቸውም። እሺ፣ ይሄን ብቻ ነው ያየሽው? ሌላ ህልም ሳይሆን ሌላ ማለት ኖ ህልሙ ራሱ እዚህ ህልም ውስጥ ይሄን ብቻ ነው ወይ የምታስታውሹ? በሌላ ቀን ደግሞ እንደዚህ ራቆቴ ሆኜ ግን የሆነ አይደለም። እዚህ ህልም ውስጥ ሰዎች ሲስቁብሽ ብቻ ነው ወይ ያየሽው? ሌላ ነገር ራስሽ ላይ ያየሽው የታዘብሽው ነገር አለ ወይ? ምንም። እኔ ራሱ ዝም ብዬ እንደዚህ ዞር አለሁኝ። ምን አይነት ልብስ የለበስሽው? ማለት እየሳቁ ከውስጥ ብቻ ፓንትነት ማሸ ነው እየለበስኩኝ ማለት ነው። ሌላ አልለበስኩኝም። እና ሰዎቹ አበደች እያሉ እየሳቁብኝ ከንፈራቸው እያማጠጡ ነው የሚያልፉኝ እንጂ ማንም ሰው የሚጠጋኝ ሰው የለም። አዎ፣ ምናልባት እንግዲህ በእውን በትክክለኛው ህይወትሽ ሰዎች አውቀውብኝ ይሆን ይሄ ነገር ተሰምቶብኝ ይሆን እንዴ ብለሽ የምታስቢው አንድ የሆነ ገበና ይኖርሻል። የቤተሰብ የራስሽ ጉዳይ፣ የትዳር፣ የፍቅረኛ ወይ ደግሞ የሆነ ጉዳይ ባልታወቀብኝ ይሄ ነገር ባላዩብኝ ብለሽ ከተሰማኮ ከታወቀኮ ውዴ ነው በቃ ማበዴ ነው ብለሽ የምታስቢው ነገር ይኖራል። እና በገሃዱ ዓለም ሰዎች እንዲያውቁብሽ የማትፈልጊው አንድ ጉዳይ አለ። ስለዚህ ሰዎች ሰምተውታል ብለሽ የደመደምሻቸውን መፍትሄ የሚያስፈልገውን ነገር ቶሎ ብለሽ ወደ መፍትሄ እንድትሄጂበት አንዱ። ሌላው እርቃን መሆን ማለት በህይወትሽ ላይ የጎደለ ነገር አለ። ሰዎች በፊት ለፊት የሚያዩት የሚያውቁት በአንቺ ላይ የተከናወነ ነገር አለ። ኔትወርክ ሄሎ፣ እየሰማሽኝ ነው? ሄሎ፣ ቦታ ቀይረሽ ኔትወርክ ያለሽበት ቦታ እንዳይሆን። እዛው ነኝ ያለሁት አልቀየርኩም። እሺ፣ በህልም ራቁት መሆን እና ደግሞ ሰዎች አይተውሽ ሲስቁብሽና ራስሽን ደግሞ በዛ መልኩ ማየት ማለት በጣም ከባድ የሆነ የስም መጥፋትም ይሁን የሆነ ውርደት፣ አንዳንድ ነገሮች ሊመጣብሽ የሚችልበት ጉዳይ አለና አስተውዩ። አንድ ነገር ከመወሰንሽ በፊት የሆነ ልትወስኝ ያሰብሽው ነገር ካለ ጥንቃቄ ልታደርግ የሚገባሽ ነገር አለ ማለት ነው እና በሰው ፊት መሳቂያ እንዳትሆኝ። መምህር፣ ምክንያቱም እዚህ ጋር ያስታወስኩት ባለቤቴን በጣም በስራ ሰነፍ ነው እና እንደውም ከእሱ ጋር መለያየት ምናምን እፈልጋለሁ። የእሱ ይሁን እንደ መምህር በቃ በውስጤ የሆነ ተለያየ የሚል በውስጤ ያለ። ምንድን ነው እሱ ስንፍናው? ስራ አይሰራም? ስራ አይወድም? በቃ ቢሰራ ምንም ነገር የሚይዘው ነገር የለም። በቃ ቁም ነገር የለውም መምህር። የሆነ ስንት ዓመታችን ነው፣ ምንም አይነት ቁም ነገር የለውም። ልትፈቺው አሰብሽ ታዲያ? እኔ በቃ አንዳንዴ እኔ ብለየውስ ምንድን ነው በቃ መቼም ሁሌ ያው ከሆነ የሰው ልጅ ለውጥ መቼም ያስፈልገዋል እና ምን ያደርግልኛል የማለት ስሜት አለ። እኔ በሰው ሀገር ነኝ ያለሁት። እሱ እዛ ሰርቶ የሆነ ነገር ካላገዘኝ እኔ ብቻ ሰርቼ ምን ጥቅም አለው? ያው ነው ምናምን እያልኩኝ በጣም አስባለሁ። እኔ የምለው እኔ እስከዛሬ በህይወት ዘመኔ
ከውጭ ሀገር ብር ተልኮላቸው ኢትዮጵያ ውስጥ በውጭ ሀገር ብር የሚኖሩ ሰዎች ጤነኛና ቁም ነገረኞች ናቸው ብዬ አላስብም። አንድም ቀን የፈለገ ነገር ምንድነው በ100% ባልል 90% ከውጭ ሀገር ገንዘብ የሚላክላቸው ሰዎች እና በሰው እጅ ላይ ፈንድ የሚደረግላቸው ይሄ የውርስ ገንዘብ ያገኙ ከውጭ ገንዘብ የሚላክላቸው ከየትም ከአውሮፓ የሚሆን ከአረብ ሀገር የሚላክላቸው ሰዎች እኔ ጤነኞች ናቸው ብዬ አላስብም። ማለቴ በገንዘቡ ህይወታቸው ተበላሽቶ ነው ያለው። በቃ አብዛኞቹ ማለት ነው ህይወታቸው ድብልቅልቅ ያለባቸው ኢቭን ከእናት ሳይቀር አባት ሁሉ ሳይቀር እንደዚህ የሚላክ ገንዘብ የለመዱ ሰዎች ስራ ሰነፍ ነው የሚሆኑት። እና ትልኪያለሽ፣ ትሰጪዋለሽ፣ ገንዘብ አስገባያለሽ፣ ትሰጪዋለሽ እንዴ? አልልክለትም። ብቻ መንጃ ፈቃድ አወጣሁለት። እሱም ይኸውና ምንም ነገር አይሰራበትም። ሰርቶ በቃ ያባክነ ምንም ነገር ለነገ ብሎ የሚይዘው ነገር የለም። በጣም ነው የሚያናድደኝ። በቃ የነገ ብሎ የሚያስበው ነገር የለም። ዛሬ ብቻ ተገኘ፣ ዛሬ ብቻ ነው በቃ ድፍትፍት የሚያደርገው። እና ይሄ ነገር በቃ አሰኩኝ። አልወለድንም። ለምን? ያው እንደጋባን በ5 ወራችን ነው እኔ ወደ አረብ ሀገር የመጣሁኝ እና ያው አልቆየንም ከሱ ጋር ማለት ነው። ስለዚህ በሰርግ ነው ያገባችሁት? አዎ እንዲሁ ትንሽ ፕሮግራም በፊርማ ነው የተጋባ ነው። አሁን ያንቺ ራቁት ሆኖ መታየት ማለት ባልሽ ከአንቺ ጋር አለመሆኑ በውስጥ በፓንት ይቅርታ ለቃሉና ፓንት አይባልም ግን በውስጥ ልብስሽ ወይ በፓንት መታየትሽ ፓንት አድርገሻል አይደለም? ስትታይ የዛን ጊዜ ትልማለሳን ፓንት አድርጌያለሁ። ይሄን ሀፍረት አለመገለጡ ራሱ አንድ ነገር ነው። ሰው እንግዲህ የቀረው እሱ ነው። ትዳርሽ መለያየቱ ነው። አብራችሁ አለመኖራችሁ የታወቀ ነው በሰው ፊት። ግን የቀረው ደግሞ ይሄኛው ፓርት ነው። የኔ የምትይው አንቺ ብቻ የምታውቂውን ሰውነትሽን የሚያውቀው ባለቤትሽ በቃ በዛ ፐርሰንት ያንን ሁለቱን ጨርቆች ከላይና ከታች ያረግሻቸው ጨርቆች ቢወልቁ ኖሮ ጥሩ አይደለም። ምናልባት የማይቀርለት ጉዳይ ይኖራልና ተጠንቀቂ። የማይሆን ውሳኔ እንዳትወስኝ ማለት ነው። ቅድም እንዳልኩሽ ያ ነው። የማይሆን ውሳኔ ልትወስኝ ካሰብሽ ስምሽ ይጠፋል ያልኩት ለዛ ነው። እኔ ራሱ በጣም በቃ መለያየት ነው የምፈልግ። ምክንያቱም ሁሌ ያው ከሆነ ሰው ልጅ ለውጥ ከሌለው ምን ትርጉም አለው? ነገ ልጆች እንኳን ብናፈራ ምንም አይነት እኔ ልንገርሽ እስቲ እኔ በአንቺ ቦታ በሆን ልንገርሽ፣ አንቺ እኔን አግብተሽ የሄድሽ ብትሆኝና እኔ በሱ ቦታ በሆን እኔም ማወራው ይኖረኛል እና ልክ እንደሱ ሆኜ ላወራሽ እኔ አሁን ለምሳሌ አገባሹ በ5 ወር ሄድሽ። ይሄ ሰው ምንድን ነው ዕጣ ክፍሉ? ዕጣ ፈንታው ምንድን ነው? እስቲ አስቢው። ባል ነው፣ ወንድ ነው፣ ከሚስቱ ጋር መኖር ይፈልጋል። እዚህ ሆነሽ ጉሊትም ቸርችረሽ ቲማቲምም ሽንኩርትም ሸጠሽ ልትኖሪ ትችይ ነበረ። እሺ 1 ዓመት 2 ዓመት ስሪ። ያንን ያፈስሻትን ይዘሽ መተሽ ደግሞ የተወሰነ ሱቅ መንገዳገር ትችይ ነበረ። ይሄ ሰው ምንድን ነው አንቺ በሌለሽበት ውስጥ ሊያደርግ የሚችለው? እንደ ዓለማዊ ስታስቢው፣ እንደ መንፈሳዊ አይደለም፣ እንደ ዓለማዊ ምንድን ነው ማድረግ ያለበት? እንዴት ነው ማይለወጥ ስትይ? አንድ ሰው እኮ ወኔ ያስፈልገው። አግብቻለሁ ካለ ካጠገቡ በርታ፣ አይዞህ፣ ይሄ ነገር እንደዚህ ቢሆን እንትን ብንገዛ ምናምን ሲባል ነው ገንዘቡን ለዚህ ያስቀምጠዋለሁ ቢለው። አጠገቡ የለሽ ለምን ላስቀምጠው ይላል። ምን ልስራበት ብሎ ያስባል። በዛ ላይ እንደ አንቺ አይነት ጭንቅላት አይደለም ያለው። አንቺም ደግሞ እንደሱ አይነት ጭንቅላት አይደለም ያለሽ። አንቺ የራስሽ ነው፣ እሱ የራሱ ነው። በራሱ መንገድ ሰነፍ ሆኖ አንቺ በራስሽ መንገድ ጎበዝ ስለሆንሽ እንደኔ ካላሰበ ሰው አይደለም ብሎ ማሰብ ጥሩ አይደለም። ሰው በህልም ምንድን ነው የሚባላል? ጆሮ በህልም ማየት፣ በተለይ ጆሮ ደምቶ ወይ ጆሮ ቆስሎ ፍም ሆኖ ግሎ ከታየ ምንድን ነው ይባላል? እኔ የምለውን ብቻ ስሙ፣ እኔ የምለውን ብቻ አዳምጡ፣ ሰዎች እኔ ሊሰሙኝ ይገባል፣ እኔ ያልኩት ካልሆነ ማለት ነው ይባላል ትርጉሙ። እና ከምን አንጻር ነው ይሄን የምነግርሽ? በብዛት አንቺ የምትይው ነገር እንዲያደርግ ገንዘብ አጠራቅም ስትዩ እሺ እንዲልሽ አረብ ሀገር ሄደሽ በመስራትሽ የተለየ አንድ የሆነ ከሱ ከፍ ያለ የተሻለ ገንዘብ እንደምታመጪ አስበሽ እሱን ስታዡ እሺ እንዲልሽ፣ እሱን ግን ለማዳመጫ ጊዜ እንደሌለሽ ነው የምረዳውን። ያሁን ወቀሳ ነው እየወቀስኩሽ ነው ያለሁት። ባለትዳር ነሽ፣ አግብተሻል። ቢያንስ ልጅ እንኳን ቢኖረው ገንዘቡን አያጠፋም። ሱሪ ይገዛበታል፣ ትምህርት ቤት ደብተር ምናምን መመዝገቢያ የተለያየ ነገር ለመግዛት እንኳን ገንዘብ ያጠራቅም ነበር። ይሄ ልጅ ምንም ነገር የለውም። አንቺ እንኳን የለሽ ማጠገቡ። ስለምን አስቦ ገንዘብ ያጠራቅም? እንደ ዓለማዊ ሰው ስታስቢው። እና ይሄ በጣም ወሳኝ ነው ብዬ አስባለሁ። መምጣት አለብሽ ስምሽ ከመጥፋቱ በፊት ቢያንስ እንኳን ወልደሽ
ልጅሽን 1 ዓመት ወይ 2 ዓመት አሳድገሽ እናትም ካለች ከእናት ጋር አስቀምጠሽ ልጁን እየተመላለሰ እያየ አይኑ ማረፊያ ቢያገኝ ጥሩ ነው ብዬ አስባለሁ። እሺ መምህር አመሰግናለሁ። ሌላ ልንገርህ መምህር። እሺ ያዝ አድርጊውና በሌላ ያዥው አንድ ጊዜ ምዕመናን እንደው አንድ ሰው ገብቶ ስለተሳደበ ይህን ያክል ምንድን ነው የምትነጋገሩት? በቃ ተዉት፣ መልሳት መልሱለት። ይሳደብ፣ ጽፎ ይውጣ። እንደባለፈው ወይ ከመስመር እናስወጠዋለን። እኔ ያን ለማድረጊያ ጊዜ ስለሌለኝ ነው፣ ማስወጫ ጊዜ ስለሌለኝ ነው እንጂ እናስወጠዋለን። ተዉት። እናንተ አትመልሱ፣ ዝም ብላችሁ አዳምጡ። የሚሳደብም ካለ አለ፣ ብዙ አይነት ጭንቅላት ያለው ሰው እኮ አለ። ገና ያልተከፈተ ገና በጣም ብዙ አይምሮ አለ። ምን እንደምናወራ ምን እንደምንማማር ራሱ ምንም የማያውቃለ። ይሄ ዩቲዩብ ምን እንደሆነ ራሱ የማይረዳ ሰው አለ። ለምን መልስ ትመልሳላችሁ? አትመልሱ እባካችሁ። በቃ ምንም ነገር አያስፈልግም። እሺ ኔት ቀጥይ። እሺ በሌላ ጊዜ ደግሞ በህልሜ እኔና እሱ የሆነ መንገድ መተን እሱ በሌላ መንገድ እኔ በሌላ መንገድ ተለያየን። አብረን ሆነ ግን እሱ ወደ ሌላኛው መንገድ ሄደ፣ እኔ ወደ ሌላኛው መንገድ ሄድኩኝ። ስትመጡ ስትነሱ በምን ሁኔታ ውስጥ ነበራችሁ? ዝም ብለን ወክ ያደረግን መንገድ ላይ፣ ከዛ እሱ በሌላ አቅጣጫ ሄደ፣ እኔ በሌላ አቅጣጫ ሄድን። በቃ አንቺ ነሽ የተወሰነ ቦታ ሄድን። አንቺ እቃ ያዛችሁ? እቃ ያዛችሁ? እቃ ምንም አልያዝንም። አዎ። እና ይሄ ከባድ ነው። ቢያንስ አንቺ የሆነ እቃ ወይ እሱ አንድ የሆነ እቃ ይዛችሁ ቢሆን ኖሮ የመመለስ ወይ እሱ ወደ አንቺ ወይ አንቺ ወደ እሱ የመሄድ እቃ ይዞ ሁለት ሰዎች አብረው ሲሄዱ ቆይተው ለሁለት ሲገነጣጠሉ እቃው ለሁለት ከተከፈለ ወይም ሁለታችሁም እንካ ተባብላችሁ ከተሰጣጣችሁ ችግር ነው፣ የመለያየት ትዳር መፋታት ነው። አንዱ ሰው ብቻ አንዱን እቃ ይዞ ከሄደ ግን ያ ባዶ እጁን የሄደው ሰው ተመልሶ ወደዚህ መምጣቱ እንደማይቀር ማሳያ ነበረ። ግን ሁለታችሁም ባዶ እጃችሁን ከሆናችሁ ሁለታችሁም ዓላማ የላችሁም ማለት ነው። ምንድን ነው ዓላማችሁ? አንድ የሆነ ነገር ያስፈልጋል። ያ እቃ ወይ ልጅ ነው ወይ ሁለታችሁም የሆነ ነገር ያስፈልጋችኋል። አንቺም የራስሽን መንገድ እሱም የራሱ መንገድ ነው። አንቺም አረብ ሀገር ልሂድ ያልሽው እርግጠኛ ነኝ ካልሄድኩ ብለሽ አስቸግረሽው ይሆናል። በራስሽ ሀሳብ ሄደሽበት ይሆናል። እሱም ደግሞ በራሱ ሀሳብ እየሄደ ነው። የራሱን ኑሮ እየኖረ ነው። ትክክለኛ አልፈቀደልኝም ነበር። የብቻሽ የሄድሽበት መንገድ አንቺ የእሱ የሆነውን ነገር እንኳን ለመያዝ አልሞከርሽም። እቃ ይዘሽ ቢሆን ኖሮ አልኩሽ እኮ ከሱ የተከፈለ የሆነ ሀሳብ ሼር የምታደርገው ሀሳብ ይኖር ነበረ። ግን ብቻሽን ሄድሽው፣ ባዶ እጅሽን ሄድሽው፣ ራስሽን ችለሽ ነው ሄድሽው። ደግሞ ካገቡ በኋላ ልክ ከኔ ጋር የሆነ ሰው አለ እኔ ስለ ራሴ ብቻ ሳይሆን ስለዛም ሰው ማሰብ አለብኝ ብሎ ማሰብም ጭምር ነው እኮ ትዳር ማለት። ከአንድ ብርቱ ሁለት መድኃኒቱ ማለት ነው። ግን አሁን ጥንቃቄ ማድረግ እንዳለብሽ በትዳርሽ ጉዳይ ላይ ውሳኔ ልትወስኝ ያሰብሽ ውሳኔ ከባድ ነው። ሜቢ ኢትዮጵያ ስትመጪ ራሱ እንኳን ስለ ሴት ከሴት ጋር በተገናኘ ባልሽን የሆነ ወሬ ሊነግሩሽ ሁሉ ይችላሉ። እንደዚህ ያየነው እንዲህ እኮ አድርጎ ነበረ ሊሉሽ ሁሉ ይችላሉ። ያ ራሱ ፍቺው የሚያሰኝ እንኳን አይደለም ምንም ነገር ሳታይበት በስራ ሰነፍ ሆኖ ልፍታው ያልሽ ከሴት ጋር አይቼዋለሁ ብትይ ደግሞ አይተነዋል ቢሉሽ ደግሞ የምትወስኝ ውሳኔ አሰቢው። ስለዚህ ካሁኑ እንዲስ ብለሽ አብልጠሽ ማሰብ ነው። እንዲህ ባየውስ ድንገት ከሴት ጋር ታየ ቢሉኝስ የሆነ ወሬ ቢሰማስ ምን ብዬ ነው መወሰን ያለብኝ ብለሽ ያ ውሳኔሽን በትንሹ ሰው በትልቁ አስበሽበት ጨርሰሽ ትንንሾቹን በሙሉ እንዳለ በእምነት ጥይት ረፍረፈሻቸው፣ በይቅርታና በትዕግስት በማለፍ ጥይት ገድለሻቸው ትልቁ ላይ ብቻ ነው ውሳኔ መወሰን ያለ። ትልቁን ደግሞ ስትወስኝ ከምን አንጻር እኔ ጥፋተኛ ነኝ ወይ በዚህ ጉዳይ ላይ ትቼው ስለሄድኩኝ የመጣበት ነገር ነው ወይ ከወንድ አንጻር ይሄ ነገር እንዴት ይታያል ብለሽ አመዛዝነሽ ወስኝ ስትወስኝ። ቤተሰቦችም ራሱ ፈቃደኛ አይደሉም። ምክንያቱም ሁሌ ያው ከሆነ ምንድን ነው አንቺ ምናምን በጣም ብዙ ሰዎች በቃ እሱ እንድለየው ነው ሁሉም ሰው የሚመክረኝ። እሱ ዝም ብሎ እዛና እዚህ እየዞረ በቃ ሁሉም ሰው የሚለኝ የስራ ሰነው ዓላማ የለውም፣ ቋሚ አይደለም። ዓላማ የሌለው ሰው ምንድን ነው ትርጉሙ ብለው በጣም ብዙ ሰዎችን ጓደኞች፣ ማንም ሰው እኔና እሱ አብረን መሆን ማንም ሰው ወደደው ሰው የለም። እኔ እስኪ ልንገርሽ አንድ ነገር፣ ባለቤትሽን ያገባሽው ምኑን አይተሽ ነው? እኔ በቃ ዝም ብዬ ድሃ ስለሆነ እኔም ድሃ ነኝ አንተም ድሃ ነህ ሰርተን እንለወጣለን ብለን አብረን ይሆን ነው።
እንጂ ምንም ኖሮት ሳይሆን በቃ አንተ ምንም የለም እኔ ምንም የለኝም፣ ነገ ሰርተን ግን ሰው እንሆናለን በማለት ነው አብረን የሆን ነው። ስለዚህ ሁለታችሁም ምንም ሳይኖራችሁ ስለሆነ የተገናኛችሁት አሁን በተቻለሽ መጠን ትመጭና ይሄ ተስፋ የቆረጠው ማንነቱን የስራ ሞራሉ የጠፋበትን ሰው ካጠገቡ ሆነሽ ይሄን ብታረግ ብትዩ እርግጠኛ ነኝ ይሄ እኮ ያንተ ልጅ ነው ቢባል አይኑን በአይኑ ቢያይ ልጅ ቢያገኝ ቁም ነገረኛ ይሆናል ብዬ አስባለሁ። ሲሪየስ ይሆናል ብዬ አስባለሁ። ብዙ ጊዜ ወንዶች ልጅ እንዳላቸው ሲያውቁ ሀሳባቸው ለሁለት ይከፈላል። ዝም ብሎ ይነዳ የነበረ ወንድ ብዙ ጊዜ ልጅ ሲወልድ ነው የሚስተካከለው። ይህን ባህሪ ስላወቁ መሰለኝ አንዳንድ ሴቶች አረገዝኩ ብለው የሚናገሩት ወይም ደግሞ ማርገዛቸውን ድንገት እንደ ወንድ እንደ ትዳር እንደ ማጥመጃም የሚጠቀሙት። ወንድ ምናልባት እንግዲህ ልጅ የሚወድ ከሆነ በተለይ የበለጠ ቶሎ የማሰብ እድሉ ይኖረዋል ብዬ አስባለሁ። እና አንቺም ጥፋተኛ ነሽ በዚህ ልጅ ኬርለስ መሆን በስራ ወይም ደግሞ ሰዎች እንደሚያዩት ይሄ ምን ይጠቅማል አሉሽ። እንግዲህ ሀብት ያለው ገንዘብ ያለው መኪና ያለው ቢሆን ደግሞ የሚጠቅም ሰው ነው ብሎ ነው የሚያስቡት። የዓለም ዳኝነት ይሄ ነው። ንጉሥ ዳዊትን እኮ ለንግስና የመረጠው አልነበረም፣ ወንድሞቹ ነበር የታጩት። ይሄ ሲያምር ሰውነቱ፣ ይሄኛው ደግሞ መልኩ ሲያምር፣ ይሄ ደግሞ ሰውነቱ ጡንቻው ሲያምር ብሎ ነቢዩ ሳሙኤልም በዛ ቦታ ላይ ያሉ ሰዎችም በሙሉ ወንድሞቹን ነበር የመረጡት። ግን እግዚአብሔር አልመረጣቸውም። ሌላ ልጅ አለ ሆይ ሲባል አዎ አንድ ልጅ አለ፣ ግን ትንሽ ልጅ ነው፣ እረኛ ነው ተባለ። እስቲ አምጣው ሲባል ሲመጣ ገና ነቢዩ ሳሙኤል እጅ ላይ ያለው የዘይት ተንተከተከ ነው የሚለው፣ ፈላ ነው የሚለው። እና በስጋ የተናቁ በውስጣቸው ግን መልካም የሆኑ ሰዎች አሉ። ቤተሰቦችሽ የጠሉት ወይም ደግሞ እንደው ቢረዳቸው አሁን ይጠሉታል። በገንዘብ ቢረዳቸው ቁም ነገር የለውም። አየሽ፣ እንደዛ ነው። አንቺ የወደድሽው ከነድህነቱ ከሆነ ሰዎች ከነድህነቱ ሊያከብሩት የሚገባ ማንነት ስብዕና እንዲኖረው ማስደረግ የምትችው አንቺም ጭምር ነሽ። አንቺ ሀብት እያለው አውቀሽው ወይም ደግሞ ገንዘብ ሀብት ንብረት እያለው አውቀሹ ዛሬ አንቺ አረብ ሀገር ከመጣሽ በኋላ ደክርቶ ወይም ደሃ ሆኖ ቢሆን ኖሮ አዎ ልክ ነሽ፣ ይሄ ሰው መቼም ቢሆን አይሻሻልም፣ ጨራሽ ወረደ ልትይ ትችያለሽ። አሁን እኮ በነበረበት ሌቭል ነው ያለው ይሄ ሰው። አገባ ትዳር የሚባለው ስምና ፎቶ ነው የቀረው ይሄ ሰው። አንቺ አጠገቡ የለሽም። ስለዚህ ወስኝ፣ አስቢበት። ስምሽ እንዳይጠፋ ጥንቃቄ አድርጊ። ርቃን መሆን በህልም ማየት ስም መጥፋት ማለት ነው በምትወስኝ ውሳኔ። ወይም ደግሞ አሁን ልጁ ባለቤትሽ በሚታይበት ሁኔታ ስሙ ጠፍቷልና ወይም ስምሽ ጠፍቷልና እሱም ለብቻው አንቺም ለብቻው ሆነሽ እርቃናችሁን ሆናችሁ እንደ እርቃን ነው የሚቆጠረው። ባይዘው አብሮ ተጋብቶ አብሮ አለመኖር በዓለማዊም ሆነ በመንፈሳዊ አስተያየት ቢያንስ ዓላማ ያለው ልዩነት ከሆነ ችግር የለውም፣ ሁለቱም ታማኝ ከሆኑ። ከዛ ውጭ ግን ይህን ጥንቃቄ ልታደርጊበት ይገባል ብዬ አስባለሁ። እሺ፣ አመሰግናለሁ። ሰላም ሁኚ። አመሰግናለሁ። ሌላ ደግሞ በብዛት ሌላም ነበር ልጨምርልህ? እሺ፣ አጠራጊው ብዙ ሰዎች መግባት አለባቸው። ሁሉንም ህልምማ በሌላ ጊዜ ደግሞ በቃ እርጉዝ ሆኜ የሆነ እቃ ተሸክሜ ነው ማየው። በተደጋጋሚ ይሄን ነገር አያለው። አንዳንዴ ደግሞ ስወልድ ነው ማየው በህልሜ እና ደግሞ ሌላው ደግሞ ምግብ እየበላሁ አያለሁኝ። ምግብ እየበላሁ አንድ ላይ ከማን ጋር? አዎ፣ በብዛት ምግብ እየበላሁ ብቻዬን ምግብ እየበላሁኝ አያለው። በሌላ ጊዜ ደግሞ እርጉዝ ሆኜ እቃ ተሸክሜ እየወለድኩ ራሱ አያለሁኝ። ቅድም የተናገርኩት ነው። እርጉዝ መሆን በሀሳብ መብሰልሰል ነው። በህልም እርጉዝ ሆኖ ማየት ማለት ውስጥሽ አንድ የሆነ ያመቅሽው ለሰው ማትናገሪ ወይም መናገር የሚገባሽ ግን ያላወጣሽው ሀሳብ አለ። ሊያዋልድሽ የሚገባ ቀኑን ጠብቆ የሚመጣ ነገር ነው እርግዝና ማየት። ስትወልጅ ካየሽ ደግሞ ሀሳብሽን ልትገላገዩ ነው። የሆነ ቁርጥ ውሳኔ ሊወሰንልሽ ነው። የሆነ ፍርድ ሊበየንልሽ ነው። የሆነ ጭንቀትሽን ልትገላገይ ነው። ግን አውጪው ማለት ነው። አውጪው እርዳታ። መቼም የምትወልድ ሴት ሰው ያስፈልጋታል አይደለም? እንደዛ ነው። መብላት በህልም ተቃራኒ ነው። መብላት በህልም ተቃራኒ ነው። ብዙ ጊዜ ምግብን ሲበሉ ማየት ማለት የሆነ የተራብሽበት ጉዳይ አለና መጽሐፍ ይሁን ጸሎት ይሁን ከእግዚአብሔር በረከት ረድኤት ይሁን አይታወቅም። አንድ የተራብሽበት ጉዳይ አለ፣ አስቢበት ማለት ነው።
እሺ አመሰግናለሁ። እግዚአብሔር ሰላም ሁኑ። ያክብርልን። እሺ አመሰግናለሁ። እሺ እሺ እግዚአብሔር ያክብርልን።